ስለ እናት ክብር ማያውቁ ሆድ እንጂ ጭንቅላት የሌላቸው ጊፍት ለማኞች ናቸው። እቺ ልጅ ባለማወቋ እናቷን እዚህ ጋር ሚዲያ ላይ ላይቭ ላይ ያስገብታ ከማንም ኩታራ ጋር እንድታወራ አረገቻት፣ ሚስጥሯን እንድታወጣ አረገቻት። በሚገርም ሁኔታ ያኔ ምን ያህል መስዋዕትነት የከፈለችው እናትየውን እኛ እናቀውም። እናት ናትና እሷ ታውቃለች። እኛ ምናቃት እቺን ፋይሬጅ ያለች ወጣት እቺን ሚዲያ ላይ ነው ምናቃት። እናትየዋ ግን መስዋዕትነት ሪል የሆነ ህይወት ኖራ ህይወቷን ትዳር ይሄው አሁን ስትናገሩ ነበር ትዳር እስካለ መያዝ መስዋዕትነትን ከፍላ ነው እዚያ ደረሰቻት። ገባችሁ? ስለዚህ እዚህ ጋር እንደውም ቪዲዮ ለመስራት አሁን ልገባ ነው አውቃለሁ ስፈልግ ነበርና ቲክቶክ ላይ ከዮኒ ማኛው ጀምሮ እስከ ታች ድረስ ያሉት እስከ የጊፍት ለማኞች ገብተው እሷን ነው የሚደግፏት። ለምንድን ነው የደገፏት የሚለውን ደግሞ ማሰብ አለባችሁ። የደገፏት ምንድነው መጠቀሚያን ያደረጓት። እቺ ልጅ በጣም ታዋቂ ሆና ነበረ የሆነ ጊዜ ላይ ካስታወሳችሁና በጣም ሁሉም ሰው በቃ ገስት እየሳባት በጣም ቫይራል የሚወጣ ቪዲዮ ነበር የሚለቅመው የነበረው። የሚፈልጉት እነሱ ቫይራል መውጣት መታወቅን እንጂ ስለናትየው ያሳለፈችው እቺ ልጅ ለዚች ልጅ ያሳለፈችውን መስዋዕትነት የከፈለችውን እዳ በፍጹም የሚረዳ አይደለም። እዛ ገስት ላይ ቁጭ የሚለው ጊፍትና ኦሁ ማለት ብቻ ቫይራል እንዲወጣላቸው ሪከርድ ስለሚደረግ ብቻ ስለሚያውቁ በቃ እንደምታውቁት ነው። እናንተ ታውቁታላችሁ። ለእናንተ መቼም አልነግራችሁ። ቫይራል የሚወጣ ቪዲዮ ላይ ማንኛቸውም የጊፍት ለማኞች አሉ እዛ ቦታ ላይ ተሰብስበው የሆነ ቶፒክ ከተነሳ ቶፒኩን ይዘው ስርዓት ባለው መንገድ ወይም ደግሞ እናትን በሚያከብር መንገድ እናትና ልጆች ያሳለፉትን በሚያከብር መንገድ ሳይሆን እነሱ በጋጠወጥነታቸው በሚያሳልፉት እዚህ ሚዲያ ላይ በሚንዘላዘሉት ልክ ነው ሆነው ነው የሚያወሩት። ማንኛውም ሰው ገስት ላይ ሲቀመጥ ለምን ሆይ ስለሚወዱ ለምን እዚህ ጋር መታወቅን ስለሚፈልጉ። ስለዚህ እቺ ልጅ አጥፍታለች። አሁንም ቢሆን የሚጠላ የሚጥላኝ ምንም ይበለኝ እናት ናት። እናትን ማክበር ግዴታችሁ ነው። እናትን አንቺ ቺቺኛዋች ማን ነው ስሟ? ዴዚ ነው። እኔ እኮ ብዙ እንትን አላትም። እናትሽን ካላከበርሽ ማንም ሊያከብርልሽ አይችልም። እናት ስትከበር ነው አንቺም የምትከበሪው። ሚዲያ ላይ ወተሽ አሁንም ቢሆን እኔ የምለው ነገር ቢኖር ይቅርታ ጠይቀሽ ይሄንን ውሪሽን እዚህ አላማሽን ሊያሰናክሉ እናትየው ስትናገር ሰምቻታለሁ። አላማዋን ሊያሰናክሉ እነዚህ ልጆች ቆርጠው ተነስተዋል። አስጠፍተው እስከ ለመውሰድ ከትምህርት ሁሉ አሰናክለዋታል። እኔ የከፈልኩትን መስዋዕትነት እኔ ነኝ የማውቀው። ይሄ ሚዲያ ሆኖባት ነው ወደ ሚዲያ የመጣችው እናትየው። ይሄ ሚዲያ ሆኖባት ጎትታ ስላመጣቻት ኦሬዲ ሚዲያ ላይ ልጇ ታዋቂ ስለሆነች ብቻ ና እንጂ ማንኛውም እናት ወይም ቤተሰብ ሚዲያ ላይ ወጥቶ በዚህ ልክ ሊወርድ አይችልም። በዚህ ልክ ከማንም ውሪ የቲክቶክ ጊፍት ለማኝ ጋር ቁጭ ብሎ ወርዶ ስለ ልጁ እኔ አቀላታለሁ ስለ ልጅሽ እያለ ሊያወራ ማንም መብቱንም አይሰጠውም። ከየት ሞራሉን እንዳመጡት ራሱ ገርሞኛል። ከየት እንዴት እናት እንዴት እኔ ከልጅሽ በላይ እንዴት እኔ አቅልሻለሁ የሚል ህብረተሰብ እንዴት ሊፈጠር ቻለ? ቲክቶክ ላይ ያሳዝናል። እውነት ይሄ ዕውቀት አይደለም። ይሄ ድንዝዝና ነው። ይሄ ስግጥና ነው። ይሄ አጉል የልብስ አራዳ መሆን ነው። እናቷን ማክበር አለባቸው። በቃ ይሄን ነው እኔ የምለው። አሁንም ብዙም እንትን ማለት አልችልም እዛ ስለሚረገጡ እባካችሁ ይሄንን ቶፒክ እንዳትለቁት እና ሀና ማሩ በትክክል እቺ ልጅ እናቷን ይቅርታ ጠይቃ ምድረውሪዋን እንትን ማለት አለባት። ከእናት በላይ እኔ ልንገራችሁ ይሄን እምላችሁ እኔ በእናቴ በህይወት ብትኖር ኖሮ እግሯን እያጠብኩ በዚህን ሰዓት እዚህ ደርሼ እግሯን እንዲያጠብኩኝ እንደው ለሰከንድ እንደው ወጣ ከመቃብር ባገኛትና ባኖራት ነው። ሳለቅስ ነው ያደርኩት። በእውነት ነው የምልህ። እውነታውን ባላቅ ነው ያደርኩት። በጣም ያሳዝናል። ሳለቅስ ነው ያደርኩት። እናት የሌለው ሰው ያውቀዋል የእናትን ነገር ማለት ነው። ማንም በእናት ልክ ሊያስብልህ አይችልም ማንም። እውነታውን ደግሞ እናውቀዋለን። ይቺ እናት አሁንም ቢሆን የልጇን ደስታ ሳትፈልቃታ ሳይሆን ህይወቷ እንዳይበላሽ ኢንስታግራም ላይ ማለት ነው። ኢንስታግራም ላይ ደግሞ የምትለጥፈውን አይተካል። ኢንስታግራም ላይ አካውንቷ እሷ ጋር አይደለም ሌላ ሰው ጋር ነው። ሌላ ሰው ነው ማኔጅ የሚያደርገው እና የሚለጠፈው እናትየው እንድታይ እሱ ማለት ነው። ልጁ የሚለጥፈው ልጁ የራሱ ኢንስታግራም ላይ ራሱ ወይዘሮ ዝናሽ ወይዘሮ ቲና እንከባበር ብዬሻለሁ አርፈሽ ቁጭ በያለ ይለጥፋል። ወይስ ራሱ ካለ ላስደምጣችሁ ይችላል። ችግር የለም። ብዙ መረጃ አለ። ልልሻለሁ አንጠለጥልሻለሁ ምናምን። እኔ ጀነራል ልጅ ነኝ። አንድ እስቲ ሚዲያ ላይ ውጪና እያለ እስከ እህቱ ነው ማስፈራሪያ ሲያደርግባት የነበረው ማለት ነው። ብዙ ነገሮች አድርገዋታል በልጇ እንድትጠላ። በቃ ሰው እንዲጠላት ነው። አሁን መጨረሻ ላይ ሂጂ ተብላለች። ሂጂ ብላታለች።
አለቀ። በፊት ስራ ትሰራ ነበር። ኢትዮጵያ ነበረች፣ ለብዙ ድሃዎች ምድረስ ልጅ ነበረች። ያን ሁሉ አስተቷት ከሱ ጋር ከሆነች ጀምሮ ምንም ስራ እየሰራች አይደለም። ምን በቃ ማልቀስ ነው። ሳምሪ እኛ እኮ ስሚ ሳምሪ እኛ በፍቅራቸው እኮ ችግር የለብንም። እኛ አሁን ዴዚን ጀጅ ማድረግ አንፈልግም። ቢኮዝ ለመሰለሽ በፍቅራቸው ችግር የለብኝ። ግን እናት በዛ ሁኔታ በቃ እናት ታውቃለች። ልጄ እንደዚህ አታርጊ፣ ትምህርትሽን ተማሪ፣ ስራ ስሪ፣ ራስሽን ጠብቂ። ለምንድን ነው እንደዚህ? እኛም ችግር የለብንም። እናትን ይቅርታ ጠይቂ ነው የነበረው። ማታም እኛ ጋር መታ ላይቭ እንደዛ ስታለቅስ የነበረው እናትሽን ሪስፔክት አድርጊ፣ እናትሽን ይቅርታ ጠይቂ፣ ከወንድ በፊት እናትሽን አክብሪ ነው ያልናት ሲጀመር ማለት ነው። እና እንደዛ እንደተበደለ ነገር አለቀሰ እንጂ በፍቅር መሀል አያገባንም። እኛ ሲጀመር ፍቅር አደጋ ላይ የሚወድቀው ቤተሰብን ዲስሪስፔክት ያደረገለት ነው ፍቅር አደጋ ላይ የሚወድቀው። ምክንያቱም እናትን ያላከበር ፍቅር መከባበር ነው። የመጀመሪያው ቤተሰብሽን ማክበር አለበት አንድ ልጅ ማለት ነው። ይሄ ጋብቻ የአብርሽና የሩታ ጋብቻ አልመሰለብሽ? ላ እነሱ አይደለም እነሱ የዩቲዩብ ደግሞ የሚዲያ ነው። የሩታ ቤተሰቦች እኛና እናንተ በፍቅር ሚዲያ ላይ አሁን ለምሳሌ ሳምሪና ፋኒ አሉ። ስንት ስትለው ፋኒ አንድ ቀን ተናግሮ ያውቃል? ይሄ ልጅ ገብርኤልን ይኸውልሽ ማርያምን አማራዊ ሚዲያ ላይ አሁን ፋኒ ከልቡ አማች ነው። ጂጂ እንደዛ በአፏ ስታራበት እስከ ወንድ አካላቱ እየጠራች ስትሰድበው በጣም አክብሯት በጣም አንገቱን ደፍቶላት የኖረ አማች ነው። ይሄ ግን ገና ፍየል ከመድረሷ ቅጠል መበጠሷ ምንም ሳይታወቅ እኮ ጂጂን የመሰለች ባለጌ እናትን ፋኒ አክብሯል። የዴዚ እናት ደግሞ ልትከበር ይገባል። ስርዓት ያላት እናት ናት። ገብቶሻል? ዴዚ ናት እስኪ ውሻ ነው የመሰለች ጨዋ እናት ናት። ማታ አይታችኋል? እንደዛ ከበው 21 ዓመት ሙሉ አስርበሻታል። ምን ማለት ነው? አሁን ይሄ በአሜሪካ ያደገች ልጅ ተርባ እንዴት ነው የምትኖረው? ትናንትና ምስቶሪ ትውውቅ እንደናት ሆኑ ልባችሁ አይደማም። በዚህ ልክ ነው ታውቂያለሽ? ስሚ ተርባ የሚሉት ምን እንደሆነ ታውቂያለሽ? ይሄ ፒፕል ሳህን ሙሉ አልጫ ተርክክ፣ ቀይ አተርክክ፣ ምስር አተርክክ አልጫ ተርክክ ላይቭ ላይ በላሽ እየበላሽ ነው እያላት ነበር እኮ ሁሌ 24 ሰዓት አንቺ ስትበይ ነው ሲላት እኮ ማስረጃ አለን እኮ ላይቭ ላይ ስንት ሪፖርት የተደረገ ነገር አለ። ዘና ብላለች ነው ከሌላት መብታኑና አይደለም። ከዚህ በፊት ራሱ ፍቅር ሳይጀምሩ በፊት ማለት ነው እናቷ አለች ተገትራለች። እናቷ ቲክቶክ ስለሚዘጋባት ትቀመጣለች ብዙ ጊዜ እንዳይዘጋባት አብራት ቁጭ ብላ ነው ከብዙ ልጆች ጋር ከነ ዴቭ ጋር ከነ ቦሎኒያስ ጋር ከነ ጆሲ ጋር ብዙ ልጆች ጋር ትጫወታለች። ይሄ ግን ሰገጤ ሲገባ ሁልጊዜ ማለት ነው አንድ ቀን እወድሻለሁ ልላት ነበር እናቷ ተገትራለች ብሎ በትግረኛ ሲያወራ እናትየዋ ትሰማለች ትግረኛ ትንሽ ትንሽ እና ለምን እንደዚህ ያደርጋል ምናምን ብላት እናቴ ጀግና ናት ይቅርታ ጠይቃት ብላ ያለችው ሪከርድ አለ ዩቲዩብ ላይ ራሱ ማለት ነው። የኔና ጀግና ናት ባለችበት አንደበት አሁን ምንድነው እናቴ አስርባኛለች ብላ የመጣችበት ምን በምን ምክንያት ነው? ስለተከበበች እየተመከረች ነው። እናቴ አስርባኛለች ብላለች እንዴ? እሷ ኢንስታግራም ላይ የሆነ በቃ እሷ ናት እንዴ ያለችው እነሱ እንጂ ምን ብላ ጽፋለች? አው ማስረጃ አለን አሉ እኮ በቪዲዮም የድምጽ ማስረጃ። ኦኬ ግን ሀናማሩ ወንድም የላትም እንዴ? ግን ቆይ አላት ወንድም ህጋዊ አይ ወንድም ምናምን የለም
አላት ከሱ በላይ ከሷ በላይ ዋገዳዋን እንዲላል ምን ማድረግ ይችላል? ኖ አይደለም። እሱን ወንዱን ደውሎ ማናገር ነው እንጂ ላላ ደውሎ ማናገር ነው እንጂ። ይሄ እኮ የቤተሰብ ክብር ነው። እንደገለዋለሁ አሜሪካ እንደ በእናቴ መጥቶ ማንም ይሁን እንዴ አንገቱን ነው የምቆለመመው እንዴ። ለምን አፍጋኒስታን አይኖርም? በእናትማ ቀልድ የለም። ኢትዮጵያዊ ነኝ እንኳን ማለት ነገር ዝልጥ እኮ ነው። እኛ ወደዛ ነገር አንገባም እንጂ ለዛ ነው እናቲቱም የጠላችሁ። በቃ ይሄ ምንም ታሪክ የለውም። ጀስት ሰው ኢትዮጵያዊ ምናምን ቢወስዷት ነገር የማይፈልግ ሰው ነው። የውጭ ፈረንጆች ምናምን ሲጠይቅ ግን አንድ ጥያቄ ሊጠይቃችሁ፣ ከእናት በላይ ለልጅ የሚያስብ የሚያውቃል? ግን እናት ይኸውልህ፣ ያውም እነዚህ የሚዲያ ውሬዎች አብረሽ እናት ከመነሻ እስከ መድረሻ እንደ ነብይ ታውቃለች የልጇን ውድ ምን እንደሚደላት። እኔ በጣም የገረመኝ ምን እንደሆነ ታውቃለህ? በጣም የገረመኝ እቺ ዜድ ቤሩት እናንተ ጋር ያለችው እቺ ሰካራ ነው ማለት ነው። ላይፍ ሰው ፐርሰናሊ እንኳን ላይፍ ቆሻሻውን ደብቆ ነው የሚጠቀመው ማንኛውም ሰው። ሁላችንም እሱ እኮ በነገርሽ ላይ ቆይ